ታውቃላችሁ። ግን የዲያብሎስ አገልጋዮች ነን ባሪያዎች ነን ብለን በእጃችን ፈርመን ነበር። መቼ? በደንብ ሼር እያደረጋችሁ ስሙኝ። ዲያብሎስ አዳምና ሔዋን ላይ መከራ አጸናባቸውና አንድ የግዳጅ ጽሑፍ እንዲጽፉ አደረጋቸው። መከራ ውስጥ ያለ ሰው የተባለውን ከማድረግ ውጭ ሌላ ምንም ማድረግ አይችልም። እናም ያው ዲያብሎስ መከራውን አጸናባቸውና ትእዛዝ አዘዛቸው። በዚያ ትእዛዝ ተስማሙ። ያ ትእዛዝ ምንድነው ካላችሁኝ እንደዚህ ብለው እንዲጽፉ ነበር ያዘዛቸው። አዳም የዲያብሎስ ወንድ ባሪያ ነው፣ ሔዋን የዲያብሎስ ሴት ባሪያ ናት ብለው እንዲጽፉና እንዲፈርሙ አደረጋቸው። ከዚያስ ምንም ማድረግ አልቻሉም። መከራ ውስጥ ስለሆኑ ያንጻፉ ፈረሙ። እናስ ያን ደብዳቤ ዲያብሎስ አራኳልና አንደኛውን በዮርዳኖስ ቀበረው፣ አንደኛውን ደግሞ ቀራንዮ ቀበረው። ግን ደግሞ የዲያብሎስን ሥራ ሊያፈራርስ የተወለደው የድንግል ማርያም ልጅ ኢየሱስ ክርስቶስ በዮርዳኖስ የተቀበረውን በጥምቀቱ ጊዜ በእግሩ ተረግጦ እንደ ሰውነቱ ተረግጦ ረግጦ ማለት ነው፣ እንደ አምላክነቱ ደግሞ አቅልጦ አጠፋልን። ቀራንዮ የተቀበረውን ደግሞ በመስቀሉ በተሰቀለ ጊዜ አጠፋልን ማለት ነው። እናም ኢየሱስ ክርስቶስ ከሌሎች ወንዞች ሁሉ መርጦ ዮርዳኖስ ላይ ለምን በዮርዳኖስ ተጠመቀ ካልከኝ፣ አንደኛው ምክንያት የኔና ያንተን የዲያብሎስ ባሪያዎች ናቸው የሚለውን የዕዳ ደብዳቤ ይደመስስልን ዘንድ ነው። አምላካችን ክብር ሁሉ የዕዳ ደብዳቤያችንን ለቀደደልን ለድንግል ማርያም ልጅ ለአምላካችን ለኢየሱስ ክርስቶስ ይሁን፣ አሜን። ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? እነግራችኋለሁ። ይሄ ጥያቄ ብዙዎችን ግራ የሚያጋባ ነውና ቢያንስ 1 ሚሊዮን ሰው እንዲማርበት ፈልጋለሁ። እናም ፈጣሪ ጤነኛ እጅ የሰጣችሁ ሰዎች እጃችሁን ፈታ አድርጉና ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮውን ለሁሉም እንዲዳረስ አድርጉልኝ። ፎሎ ያላደረጋችሁ የመደመር ምልክቷን ተጭናችሁ ፎሎ አድርጉና ጀምሩት። እናም ብዙዎቻችሁ ስትጠይቁኝ የነበረው ጥምቀት እንግዲህ ሰኞ ነው የሚሆነው የዘንድሮ እና የጥምቀት ጋድ እሁድ ብቻ ነው የሚጾመው ወይንስ ቅዳሜም ጭምር ነው የሚጾመው እያላችሁ ነበር። እናም የጥምቀት ጋድ እሁድ ብቻ ነው የሚጾመው፣ እሱንም ከጥሉላት ብቻ እንጂ ከእህል አይደለም። ቅዳሜ እስካላችሁኝ ቅዳሜ አይጾምም፣ እሁድን ብቻ ነው እንጂ ቅዳሜን አንጾምም። ምናልባት አንዳንድ ሰዎች ቅዳሜንም ጨምራችሁ መከተኝ ስለ ትክክለኛይቱ የቤተ ክርስቲያን ሥርዓት ብቻና ብቻ ነው። ስለዚህ ቅዳሜ አይጾምም፣ እሁድ ብቻ ከጥሉላት እንጾማለን። አይ ቅዳሜንም መጾም አለብኝ ካላችሁ ግን እሰየው ጾሙ። ትክክለኛው ሥርዓቱ ግን ምንድነው ካላችሁ የሚጾመው የጥምቀት ጋድ እሁድ ብቻ ነው፣ እሱንም ከጥሉላት ብቻ ማለት ነው። እናም ጥምቀት 2 ቀን ብቻ ነው የቀረው። ታዲያ ከሥርዓት ጋር ተያይዞ ስለ ጥምቀት በጣም ጠቃሚ የሆኑ ማወቅ ያለባችሁን ነገሮች ልሰራላችሁ አስቤያለሁ። ፈቃደኞች ናችሁ? የእናንተን ፈቃድ ማወቅ ስላለብኝ ሁላችሁም ፈቃደኛ የሆናችሁ አዎ ስራልን እያላችሁ ኮመንት ላይ ጻፉልኝ። ፈቃደኞች ሆናችሁ አዎ ስራልን እያላችሁ ጻፉልኝ። ቪዲዮውን ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱልኝ። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃን ባክሽ አትሂጂብኝ ባክሽ አትሂጂ። በአሟሟቱ ዙሪያ አዲስ መረጃ ወጥቷል። የቀብር ስነ ስርዓቱም መችና የት እንደሚደረግም ይፋ ሆኗል። በጠዋቱ ወደ ስራ ለመሄድ ተነስቶ እየለባበሰ ያለ ትንሽ የህመም ስሜት ይሰማዋል። ኛው ደውሎለት ትንሽ አሞኛል፣ ወደ ሆስፒታል መሄድ ፈልጋለሁ፣ ቶሎ ድረስልኝ ይለዋል። ጓደኛውም ሩጦ ይደርስለትና ወደ ሆስፒታል ያመራሉ። ሆስፒታል ደርሰው ክትትል እየተደረገለት ባለ ሰዓት በተጠበቀ ሰዓት ህይወቱ እንዳለፈች ተነግሯል። ጊዜ ለጓደኞቹ እኔ ከሞትኩኝ እምቀብሩኝ አሌርቱ ጊዮርጊስ ነው ሲል ይደመጣል። አሌርቱ ጊዮርጊስ እንደ እናትም አባትም ሆነው ያሳደጉት አያቱ ያረፉበት መካነ መቃብር ያለበት ስፍራ ነው። በቅርቡም
የአሌልቱ ጊዮርጊስ በመሄድ ከካህናቱ ጋር የአሌልቱ ጊዮርጊስን የሚታደስበትን ሁኔታ ተነጋግሮ እንደተመለሰ ይነገራል። ነገር ግን ዛሬ በወጣው መረጃ መሰረት የነጻነት ወርቅነህ የቀብር ነጻነት ወርቅነህ አስተዋይ፣ ደግ፣ አርቲስቶችን ሲያይ እንዲነኩበት የማይፈልግ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጠው ለራሱ በተሰጠው አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኙበት ቤት ነበር። ነጻነት ልክ ያን ሰፈር ሲረግጥ ሰፈሩ ነው የሚስቀው። ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች። በጣም ለሰው ያለው ቫሊው የነጻነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነገር ነው። የሰራቸው ፊልሞች እኮ እንደ እንትን እኮ እንደ ወተት ራሱ አይሰለች። ይደጋገማል። ቴሌ ብለሽ ጥሪ ቴሌ ወዬ ነው ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። ነጻነት ወርቅነህ አከብረዋለሁ። ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ከታላቅ ወንድሜ ጋር ቁጭ አልን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለሽ? ትንሽ ምን ይላል? ወንድሜ ነጻነት፣ ወንድሜ ነፂ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ትልቅ አባባል ነው። ከዛ አምነህበታል ይሄ ልጅ በዚህ ሊኖር ይችላል አለች። አዎ ይችላል አላት። ከዛ እሷ ተቀበለች። ስለዚህ ማዘርም ተቀበለች። ፋዘርም ታዋቂ ሰው ጊዜ በቃ ይሄ ትንሹ ይላል። እኔ እኮ 22 ዓመት ምናምን ሆኖኛል፣ 20 ዓመት ምናምን ሆኖኛል። እኔ የሰዎችን ምክንያት አከብራለሁ፣ የእኔንም ምክንያት አከብራለሁ። ለምሳሌ እኔ እናቴ የቆነጠጠችኝ አሁን ድረስ ይሰማኛል። ባደርግ የተቆነጠጥኩባትን ነገር ስለማቅ አሁን ለመዋኘት ልገባ ስል ያ ወንዝ ሰዋኝ የምትደረግ ስላለ ትንሽ እንትን አለብኝ። የሆነ አሁን እዚህ ከፍዬ ነው መዋኘው። ላይፍ ሴቨር አለ፣ ወንዝ አይደለም፣ ጠራራ ፀሐይ አይደለም፣ ሎሽን እቀባለሁ ምናምን ብዬ አስባለሁ። ግን ከሷ ጋር ሁሌ ጸቡ እኔ ወንዝ ሄጄ ዋኛለሁ በጠራራ ፀሐይ፣ እሷ ደግሞ ካሁን ልጅሽ ውሃ በልቶታል ነይና እሺ ይባላል ብላ ነው የምታስበው። እና በጣም ጸብ ነው በዚህ የተነሳ። እና ያችን ቃል አውቃታለሁ የምትለውን ነገር እያንዳንዷን ነገር እሷ የሆነ ነገር ስናገራት አሁን የሰው ፊት የሚነገር ነገር ነው፣ አሁን የሰው ፊት ይወራል አይ ትላለች። እና ሰው ፊት የሚነገር ነገር ምንድነው በሚል ነገር ነው እኔ ራሴን እያሳደግኩ ይመጣ እና ሰው ፊት ቆሞ ማውራት ክብር ነው በእውነት። ረጅም ጊዜ ሆኖታል ነፂን አስተውሎ ለተመለከተው ሰው በምን አይነት የጤና ችግር ውስጥ እያለፈ እንደነበረ ከሰውነቱ መለዋወጥ ብዙ ነገሮቹ ያሳዩ ነበር። በተለያየ ጊዜም የምንሰማቸው ከጤናው ጋር የተያያዙ ዜናዎች ነበሩ። ሆኖም ዛሬ በድንገት ህልፈቱን መስማት እጅግ የሚያሳዝን ነው። ነፂ ሁላችንም የሳቅ ምንጭ የነበረ ሰው፣ በኢትዮጵያ የኮሜዲ የፊልም ኢንዱስትሪ ውስጥ ትልቅ አሻራ ያሳረፈ ሰው ነው። በፕሮግራም ሆስትነትም እንግዲህ ብዙ አመት መጓዝ ችሏል። ህልፈቱ ጋር ተያይዞ በጣም ያሳዘነኝ ነገር ዛሬ አንዳንድ የዜና ምንጮች ጭራሽ ጠብቁን እያሉ እንደ መልካም ሰበር ዜና በምዕራፍ እየከፋፈላችሁ ነበረ ዜናውን ስትናገሩ የነበረው። በጣም ያሳዝናል። የነፂ ቤተሰቦች ህልፈቱን ሳይሰሙ እንዲመጡ ለማድረግ እየተሞከረ የነበረ ቢሆንም እንግዲህ ሳይሳካ ቀርቷል። መረጃው ቀድሞ ተሰራጭቷል ማለት ነው። በዚህ መጠን የሰውን ሞት ዜና ሰበር አድርጎ ማምጣት ምን አይነት አስተማማኝ የዜና ምንጭ ያደርግ እንደሆነ አላቅም። ነፍስህ በሰላም ትረፍ። ለወዳጅ ዘመዶቹ መጽናናትን እመኛለሁ። ሄሎ። አቤት። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። ስልክ ከቲክቶክ ነበር ያገኘውና። ኦኬ። ለጸሎት ነው? ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው፣ ድምጽ ያስታውቃል። ዘር አስገባና ሰዎች ገስታውስ መከታተሉ ቢያንስ 15 አስገብቶ ነው። ስልክ ላይ እንትን እንድጸልይ ፈልገው 5 አስገብቶ ነው የሚጸልዩት። ማስገባታም ትችላለህ አይደል? እንድጸልይክ ስንት ነው? ስንት ብር ነው ማስገባት? 5000 ብር። ትንሽ ነው። 5000 ብር ነው? አዎ።
ኦኬ የት ነው ማለት ቸርች መምጣት አለብኝ ነው በስልክ ነው ጸሎት ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራኸኝ ያለው ጊዜም ሰጥቼክ ነው ገብቷል ጾም ጸሎት ላይ እኮ ነው ሰውና አክብሬ ነው ስልክ እያነሳ ያለው ብዙ ሰዎች እኮ ስልክ አነሱን ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱልን እሱም ማለት ባጭ ነው እኔ ምን ልስማውን አሁን ጸሎት ላይ ስላለ መንፈስ እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው መታስገባ ከሆነ አስገባ ቸርች መምጣት ካለ ገስተውስ ያለበትም አግሎት አለ 15 ነው አይ ገስተውስ አልችልም በስልክ ጸልይ ካልከን ለቸርች አደራሻችን በየትኛው ማቅጣጫ 5 ማስገባት ነው ወላ ወም ነገር ማስገባለሁ ግን እንዲጸልልኝ ብዬ ነበርና በቃ አሁን እንደዚህ ነገር የለም ኮን ጸሎት ላይ አለ ወንድሜ አሁን አስገብተህ ከሆነ ደውል ካላስገባክ እንትን አትረብሽኝ እስከዛ አጸልልኝም በእናትህ አጎቴ በጣም ማማ በቃ እንትን በላይ አስገብተህ ደውል ወሬ ምናምን እኔ ጋር አይሰራም ነብይ ነኝ አባ ማቀጣጠር አይሰራም እሺ እኮ ወሬ አይደለም አንተ ወንባዴ እንዴ ካላያ አጸልልኝም እንዴ በልቾቾ ሁለተኛ እንዳደውል ሰሞኑን አንድ ታዋቂ አርቲስት ይሞታል ይሄ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስቺ ቻልሽ ብለው ጠይቀዋት ያገኘውትን መረጃ አጋርተዋል እኔ መረጃውን ላካፍላችሁ ሐሳባችሁን መስማት ፈልጋለሁ ኮሜንት ላይ ታሳውቁኛላችሁ ሌሊት ነው ሰዓቱን አላውቀውም የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው በሩ ላይ አንድ ሰው ብቅልም ይላል በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ በዚያ ሰዓት ማንም ምንም አላለም እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው በንግግሬ ተገርሞ በጅምላ ሳቁብኝ በዚያው ነቃው ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረኩት ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነጻነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል ይህ አጋጣሚ በእውነት ያስገርማል እናንተስ ስለዚህ ጉዳይ ምን ትላላችሁ ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ ኮሜንት ላይ ሐሳባችሁን አጋሩኝ በጎጃም በአዴን በጎጃም ወያኔ በጎጃም ሻዕቢያ በጎጃም ብልጽግና በጎጃም ግንቦት 7 በጎጃም ፌክ ኢትዮጵያኒስቶች በጎጃም አገው ሸንጎ ትርምስምስ ብሎ ተፋጦ የጎጃም አማራ ግን እያሸነፈ ነው የጎጃም አማራ ሾታ ላይ የነበሩት እና አማኑኤል አብነት እነ ከፍ ያለው ጌቱ እነ ማነው ስሙ ስጋ ቆራጩ ይሄ ነው የሸበሉ እነ አልማዝ ባለጭራ አንዳቸውም አሁን ድራሽ አባታቸው ጠፍተዋል የአማራ አምላክ የጎጃሞች አምላክ የነዚያ የሊቃውንት ሀገር የቅዱሳን ጸሎት እነዚህን ባንዳ ተላላኪዎች አፈር ከደቼ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞት ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ኧረ ጠዋትም ስራ ሊገባ አማማኝ ብሎ ከምር ነው ስራ ሊገባ አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ እሺ ዳሬ በቃ እሺ ሰምቼ ነው የመጣሁት በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ በቁም ነገር የፊልም ስራዎቹ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይ እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበር አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው ትናንትና ደህና ነበረ ስራ ላይ ነበረ እንደተባለው ከሆነ
ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሙ ውጪ ሁሉ ሄዶ ህክምና ያደረገ ነበር አርጎ ተመልሶ ነበርና ሄዶ ህክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነፃነት ወርቅነህ አርፏል ነፍሲ ማር እየተባለ በርካታ እንትኖች ዜናዎች የተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ ሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። ያው እየሳቀሱ ቁም ነገርንም በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና ቢያንስ ለቤተሰቤ ለልጆቼ ላይ እንዳለ አስብ ነበርና እንደዚህ ድንገት አመመኝ ተብሎ ድንገት ህይወቱ አለፈ የሚል ዜና እንሰማለን ብለን አስበን አናውቅም ነበር። በደብረ ሲና ከተማ ተቀዳሚ ምክትል ከንቲባ በጥይት መገደላቸው ተገለጸ። የደብረ ሲና ከተማ አስተዳደር ከንቲባ ጽሕፈት ቤት እንዳስታወቀው በዛሬው ዕለት የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገተኛ ጥይት በአሰቃቂ ሁኔታ መገደላቸውን አስታውቀዋል። አመራሩ ህዝባቸውን ለማገልገልና የከተማዋን ብሩህ ተስፋ እውን ለማድረግ ደከመኝ ሳይሉ ሲሰሩ የቆዩ መሆናቸውንም ፓርቲው ገልጿል። የአንድ መሪ ህይወት በጭካኔ መጥፋት ትልቅ ሀገራዊ ኪሳራ ነው ሲልም ድርጊቱን አውግዟል። ክፎች አካላቸውን ቢገሉም ለህዝባቸው ያሳዩት ቅንነት፣ የሰሩት መልካም ስራ ግን ከታሪክ ገጽ ሊያጠፉ አይችሉም ሲሉም አስታውቋል። ድርጊቱን የፈጸመ አካል ግን በግልጽ የተነገረ ነገር የለም። ከኦርቶዶክስ ተዋህዶ ቤተክርስቲያን ውጭ መጽደቂያ መንገድ አለ ብዬ አላምንም። ብቸኛ ገነት የምገባባት ብዬ ሙጥኝ አድርጌ ያስኳት ኦርቶዶክሳዊ ተዋህዶ ቤተክርስቲያን ናት። ኦርቶዶክሳዊ ተዋህዶ ቤተክርስቲያን ደግሞ ዳቦን ከነመሶቡ፣ ደመናውን ከነዝናቡ፣ ንጉሱን ከነሰራዊቱ፣ ዛፉን ከነቅርንጫፉ፣ አምላኪና ተመላኪ፣ ሰጭና ተቀባይ፣ ንጉስና ወታደር ሳይምታታባት ጠንቅቃ የኖረች ቤተክርስቲያን ናት። አሁንም ይሄን ምናልባት እንደው ተባራሪ ጽሑፍ እያዩ ተባራሪ ወሬ እየሰሙ ቤተክርስቲያን እንዴት ትላለች እንደዛ ትላለች የሚሉ ሰዎች ካሉ እነሱ አያገባኝም። እኔ የምናገረው ያመንኩትን ያወቅኩትን የጠነቀቅኩትን ነው። ከእምነት ወደ እምነት የሚሄዱ ሰዎች ለምሳሌ አንተ ምሳሌ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብለን ነው የምናምነው እኛ። አንድ ከኦርቶዶክስ ተዋህዶ ቤተክርስቲያን የወጣ ሰው ነው ሲከራከሩ ክርስቶስ ሁለት ባህሪ ነው ብሎ ይናገራል። እሱ የገባበት እምነት እንደዛ ብሎ ያምንም እኮ እምነቱን የገባበትን እምነት እንኳን ስራይ ብሎ ያምንም። እዚህ ሀገር ምን አልታዘብክም? አንዳንድ ጊዜ ከአንዱ ፓርቲ ወደ አንዱ ፓርቲ የሚሄዱ ሰዎች ምን ነገር ታዘብኩ መሰላችሁ ወገኖቼ? ትውልድ ያልፋል፣ ትውልድ ይቀጥላል። ትውልድ ያልፋል፣ ትውልድ ይቀጥላል አይደል? በዘመኑ ያለው ትውልድ ያለው የአእምሮ ልኬታ መሪውን ነው የሚመስለው። በነገራችን ላይ አሁን ለምሳሌ 90ዎቹ ላይ የነበረ ፍቅር፣ የነበረ መተሳሰብ፣ የነበረ አብሮነት ምናምን ሲሉ ተሰማችኋላችሁ አይደል? በዛ ሰዓት እነርሱ የነበራቸው ማይንድ ሴት የነርሱ ኳሊቲ በመሪዎች ልክ ነው የሚተካው። በነገራችን ላይ አሁን በዛ ሰዓት የነበሩ መሪዎች ብዙሃኑ ማለት ነው በአመዛኙ ክፋታ አይኖርም ማለት አይደለም። ብዙሃኑ ግን አብሮነትንና መተሳሰብን፣ ፍቅርን፣ አንድነትን በቃ የሚመኙ ስለሆኑ ነው። በእርግጠኝነት ይሄ በነገራችን ላይ ምንድን ነው የሚባለው እንትን ማለትም እውቀትም አይጠይቅም ባይዘው ያው ስለማናስተውለው እንጂ ማለት ነው። አሁን ላይ ያለ ነው ደግሞ ማለት ነው ለምሳሌ ጦርነትን፣ መገፋፋትን፣ ዘረኝነትን፣ አለመተሳሰብን አልፎ በእግዚአብሔር ላይ ማመፅን እነዚህን ሁሉ የመሳሰሉ ነገሮችን ወደኛ አምጥተን እነዚህን ሪቪል የምናደርጋቸው መሪዎች በአብዛኛው መሪዎቹ ማለት ነው። ምን ማለት ነው? መሪዎቹ ድምጻቸው የምንሰማቸው ማለት ነው። መሪዎቹ በአብዛኛው ይህን ነገር ስለሚያስተጋቡት ነው። ትውልድ መሪውን ነው የሚመስለው ባጭሩ። እንደ አንድ ኦርቶዶክሳዊ ግን ማለት ነው እንደ ኦርቶዶክሳዊ እና እንደ ኢትዮጵያዊ ታላቅ የሆነ አመፅን በእግዚአብሔር ፊት አምፀናል። ከጠባቂዎቻችን እስከኛ እስከ ምእመኑ ድረስ ይህም መተማመን አለብን። አንድ ነገር ማወቅ አለባቸው ኦርቶዶክሳዊ እኛ እያንዳንዱ ነገራችን በዓለም እያለን እኮ አይደለም በቤተ ክርስቲያን ውስጥ በዓለም ላይ እያለን እንኳን የምናደርጋቸው ነገሮች በእግዚአብሔር ፊት ይመዘናሉ። ምክንያቱም እኛ ህዝቦቹ ነን። አባባል የገባችሁ ህዝቦቹ ነን። በቃ ሁል ጊዜ ከናንተ ጋር ነኝ ያለውን ያን ንግግሩን የሚያጠፋ አምላክ አይደለም። ሁል ጊዜ ከኛ ጋር ለመሆኑ ደግሞ በ40 በ80 የሰጠን መንፈስ ቅዱስ አለ።
በእያንዳንዱ እንቅስቃሴያችን ኃጢአትና በደልን በምንፈጽም ጊዜ ንስሐ ቶሎ እንድንገባ ቶሎ ሆኖ በፍጥነት ተናዘን ይቅር በለን እንድንል። ምክንያቱም ህዝቦቹ ስለሆን ጥፋትን ካጠፋን በየቀኑ ስለ ዘረኝነት አጥንታችን ላይ ዘረኝነቱ ነው። ወንድምን አሳልፎ ለሞት መስጠት፣ አለመተሳሰብ፣ በተለይ ደግሞ በክርስቶስ አንድ የሆነ ኦርቶዶክሳዊ ይህን ነገር ማናደርግ ከሆነ ይህ ትውልድ እስኪያልፍ ድረስ በመከራ ውስጥ ያሳልፈዋል። ከዛ ደግሞ የእርሱ የሆኑትን እርሱን የሚያመሰግኑትን ወንድሞቻቸውን የሚወዱትን ሀገራቸውን እንደው የሚያፈቅሩትን እንደው በቃ ፍቅር የሆኑትን ያመጣል። ደግሞ አምላክ ነው፣ ምን ይሳነዋል? በእርግጥ እነዛ ልጆች የኛ የአብራክ ክፋይ ነው የሚሆኑት። እርሱ በሚያስተካክላቸው መንገድ ግን ያስተካክላቸዋል። ምክንያቱም የንስሐ ልብ ይሰጣቸዋል፣ ንስሐ የሚገባ ልብ ይኖራቸዋል ማለት ነው። እኛም የንስሐ ልብ የለንም ማለት አይደለም፣ ራሳችን ስለምንቃወም ነው እንጂ እኮ የሚወቅሰን መንፈስ ቅዱስ እኮ አለ። እና ኦርቶዶክሳውያን አስተውሉ። ዘመን የሚሆነው በትውልዱ ላይ ነው። የከፋ የለማ የሚሆነው ማለት ነው ትውልዱ ነው የሚወስንበት በዘመን ላይ። ዘመንንማ አንድ ጊዜ ሰጥቷል እግዚአብሔር። ያን ዘመን ግን የምናከፋው ጥሩ የምናደርገው እኛ ነን። በዋናነት ደግሞ እኛ የዓለም ጨዎች ነን። ጨው ማጣፈጫዎች ነን። ማርያምን የምሬ ነው። በዚህ ጉዳይ ባይዘወይ ምንም ድርድር የለውም። ኦርቶዶክሳዊ ማጣፈጫ ነው። ምክንያቱም ሰውነትን የተላበሰ ስለሆነ። እንዲህ አእምሮ በክፋት የተያዘ ከሆነ ግን በምድራዊ ነገር አይሳካልህም። በሰማይም ሂደህ ዳር ለዳር ነው የምትዞረው ነው የምልህ። ጥያቄ የለውም። ክፋተኛ ስለሆንክ በቃ አለቀ። ይህን ነገር መግደል ያስፈልጋል። አባል የገባችሁ ጤና ይስጥልኝ።